ቀጣይ ቶፒካችን ምን ይላል? graphical solutions of system of linear inequality። ስንት ነገር አለው? በጣም ብዙ ነገር። ምን አለ? graphical 1 solution 2 system 3 linear 4 inequality 5 5 ተርሚኖሎጂስ አለ። 5 መተርጎም ያለብን አይደለ? ዝም ብለን በማናውቀው ነገር መቀጠል ያለብን። አሁን ግራፍ ይላል አይደል? ግራፍ ማለት የሆነ ላይ አይደለ? የሆነ ከርቭ ግራፍ ከርቭ ሬንጅ ዋይ አንድ ናቸው። the value of ወይም ደግሞ f of x እነዚህ በሙሉ አንድ ናቸው ወይም g of x የሚባለው። ስለዚህ ግራፊካል ሶሉሽን አለ። ሶሉሽን ማለት ነው መልስ። ምን መልስ? የተሰጠኝን ኢኩዌሽን ሊሆን ይችላል፣ ኢንኢኳሊቲ ሊሆን ይችላል፣ ብቻ አላውቅም። የተሰጠኝን ምን የሚያደርገው? ትሩ የሚያደርገው። የተሰጠኝን ነገር ትሩ የሚያደርገው that's a ሶሉሽን ይባላል። ለምሳሌ x + 1 = 0 ብል x ስንት መሆን አለባት? -1 አይደል? -1 + 1 ስንት ይመጣል? 0። አሁን ይዩት ምን አልኳችሁ? x + 1 = what? 0 x = ምን መጣ? -1። ስለዚህ እቺ -1 ምንድን ነች? it is a solution. why? because it makes the given equation true ስለሚያደርገው ሶሉሽን ይባላል። ይሄ ግን በቁጥር የመጣ ሶሉሽን ነው። ጥያቄው ይሄ ቶፒካችን ምንድን ነው? ግራፊካል ሶሉሽን። ቁጥር አልፈልግም እያለ ሶሉሽን ሴት በምን ሊነግረኝ? በግራፍ አይታችሁታል። ቀጥሎ ምን አለ? ሲስተም what system is? I guess ሲስተም በባዮሎጂ እና ሲስተም በማትማቲክስ ይለያል አይደል? እኔ ወደዛኛው አይመለከተኝም አልሄድም። in mathematics what system is? what do you guess? what system in mathematics? in mathematics system implies two or more equations or inequalities coming together. አንድ ላይ ተሰብስበው ሲመጡ ሁለትና ከዛ በላይ ሁለትም ሊሆኑ ይችላሉ። ግሬድ 9 አይደለ? ግሬድ ላይ ሲስተም ኦፍ ሊኒየር ኢኩዌሽን ኢን ቱ ቫሪያብልስ ተብላችሁ አልተማራችሁ? ከዛ ኤክስቴንድ ያደረገ ነው። ስለዚህ ሲስተም ማለት ሁለትና ከዛ በላይ ማለት ነው። ምኑን? ላይኖቹ ሁለትና ከዛ በላይ የሆኑ ላይኖች አንድ ላይ በምን ሲቀመጡ? ሲስተም ለመባል በነገራችን ላይ በዚህ መቀመጥ አለበት። አይታችሁታል? ሰሚ ብራስ ይባላል። በሰሚ ብራስ ከተቀመጡ ዛ ሲስተም ጉድ። በሰሚ ብራስ ሁለትና ከዛ በላይ ላይኖቹ እንደዚህ ነው ከተቀመጡ you can call that one as system። ታስታውሳላችሁ ማትሪክስ ላይ የማትሪክስ ዋና ኦብጀክቲቭ ምን ነበር? ሶልቭ ማድረግ ምንን? ሲስተምን። ስንት ሲሆኑ? ሁለት ቫሪያብል ሲሆኑ፣ 3 ቫሪያብል ሲሆኑ፣ 4 ቫሪያብል ሲሆኑ፣ 5 ቫሪያብል። እናንተ እስከ የት ነው ሄዳችሁ? እስከ 3 ቫሪያብል አይደል? አዎ፣ ግን ከዛም በላይ ቫሪያብል ሊሰሩ ይችላላችሁ። again since it says introduction to linear programming እዚህ ጋር ማሳያችሁ በ3 ነው። ግን ወደ ፕራክቲካል ወደ ሪል ዓለም ስትመጡ ግን አንድ ፕሮጀክት በጣም ብዙ ፓራሜትሮች ሊኖሩ ይችላሉ። x y z ወይም ደግሞ x1 x2 x3 x4 ምናምን ሊኖሩ ይችላል። ስለዚህ ከዛ በላይ ሲመጣ ምን እናደርጋለን? ወይስ እናያለን። ስለዚህ ሲስተም ማለት ሁለትና ከዛ በላይ የሆኑ ላይኖች ወይም ላይንስ ወይም ደግሞ ከርቦች አንድ ላይ ሲመጡ ሲስተም ይባላል። it says linear straight line ቀጥ ያለ ማለት linear inequality ይላል። በነገራችን ላይ linear ሲል ፓወሩ ስንት የሆነ ማለት ነው? ፓወሩ አንድ የሆነ -1 አይሆንም፣ 1/2 አይሆንም፣ የሆነ ነገር አይሆንም። ብቻ ፓወሩ የቫሪያብሉ ፓወር ስንት ከሆነ አንድ። ለምሳሌ እዚህ ጋር ምን ይላል? x + 1 = 0 ይላል አይደል? x + z = k ልለው እችላለሁ አይደል? የእነዚህ አሁን ቫሪያብሎቹ ፓወራቸው ስንት ነው? አንድ። therefore it is linear። ስንት ቫሪያብል አለው? it depends linear into 1 ቫሪያብል ሊሆን ይችላል፣ 2 ቫሪያብል፣ 3 ቫሪያብል፣ 4 ቫሪያብል እያለ ይቀጥላል። አሁን ከቫሪያብል ብዛት አይመለከተንም። linear ፓወሩ አንድ ማለት ነው። inequality not equal ማለት እኮ ነው አይደል? inequalities implies inequality not equal ማለት ነው። not equal to ምን ማለት ነው? not equal ማለት እኩል አይደለም ካለኝ ወይ greater than ወይ less than ነው ማለት አይደል እንዴ? very good። ግን እዚህ ጋር ምን ልናይ እንችላለን? greater than or equal to less than or equal to እናያለን። greater than or equal to less than or equal to ታያላችሁ። inequality ማለት ግን equality ማለት አይደለም። very good። ታዲያ ይሄን ሁሉ ጣጣ ካለ graphical solution of system of linear inequality ይሄ ከሆነ ይሄን ሰብሰብ አድርገን እንዴት እንስራው ነው? የሆነ ነገር ሊሰጠኝ ከሆነ የሆነ ሲስተም ተሰጠኝ ስራ ልባል ከሆነ አሁን የበፊቱ ችግር የለብኝ x + 1 = 0 ስለሆነ ኮንስታንቱን ወደዛ ወሰድኳት ኔጌቲቭ ሆነችልኝ x = ተገላገልኩ። አሁን ግን ግራፍ ስራ ላይ አስባችሁታ ግራፍ። ስለዚህ ምን ያስፈልገኛል? we need to have a certain step ፎርሙላ ሳይሆን ስቴፕ ያስፈልገኛል። ምን ላድርግ? ከየት ተነስቼ ወዴት ልሂድ? ሶሉሽንን እንዴት ላስቀምጠው? what is the solution? አሁን ሎወር ግሬድ ስትማሩ ምን ተብላችሁ ነበር? የመጀመሪያ ስትማሩ ለምሳሌ የዚህ ሶሉሽን ሴት ብትባሉ ምን ትባላላችሁ? ሶሉሽን ሴት ብትባሉ ምንድን ነው የምትሉት? -1 አይደል ብላችሁ ታስቀምጡት። ግን አሁን ለምሳሌ x + y = 6 ብላችሁ what the solution set ብላችሁ ምን ትሉኛላችሁ? አለው እንዴ ስንት ሶሉሽን ሴት አለ? infinitely many ሊኖሩ ይችላሉ። ለምሳሌ ሳምፕል ልንገራችሁ። a set containing 1 እና 5 ባረገው ይመጣል? yes a set containing 6 and 0 true ያደርገዋል። a set containing 3 and 3 ያደርገዋል። ልዩነቱ ምንድነው? ከመጀመሪያው
ከመጀመሪያው ላይ ሶሉሽን ሴት አንድ ቁጥር ነበረች -1 አይደለ? ሁለተኛው ላይ ደግሞ ምን ሆነብኝ? ኦርደር ፔር። አይታችሁታል። ሶሉሽን ሴት አንድ ቁጥር መሆኑ ቀርቶ ምን ሆነ? ኦርደር ፔር። ሶስተኛው ደግሞ ምን ሊሆን ነው? ኦርደር ፔሮች አንድ ላይ ሲመጡ አሁን አጠገባችሁ ያለውን ግድግዳ ብታዩት ሶሊድ ነገር ነው አይደለ? እያንዳንዷ ፖይንት ጥቃቀን ፖይንቷ አንድ ላይ ጥቅጥቅ ብላ ስትመጣ ምን ትመጣለች? ሪጅን ይመጣል አይደለ? ሪጅን ማለት ምን ማለት ነው? ግራፊካል ሶሉሽን እንደማለት እኮ ነው። በቃ አሁን እኛ ክሬት የምናደርገው እናንተ የምታዩትን ምን ወል ግድግዳ ወይም ፍሎር ወይም ሲሊንግ እሱን ነው ክሬት የምታደርጉት። እንደሱ አይነት ሪጅን እንዴት ላምጣ ነው? እሱን ሪጅን እንዴት አይደንቲፋይ ላድርግ? እሱን ሪጅን ካገኘው ዛት ዮር ሶሉሽን ሴት። ስለዚህ ግራፊካል ሶሉሽን ሲላችሁ ሶሉሽን ሴት ዶንት ኤክስፔክት ነምበር፣ የሆነ ቁጥር አትጠብቁ። ምን ጠብቀው ምንድን ነው? ሪጅን ነው። ስለዚህ ነምበር ነበር ሶሉሽን ሴታችሁ ሎወር ግሬድ ቀጠላችሁና ኦርደር ፔር አደረጋችሁ 9ኛ ክፍል ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብልስ ኦርደር ፔር አደረጋችሁ። አሁን ስንመጣ ደግሞ ምን ልናደርግ ነው? ዘ ሶሉሽን ሴት ኢዝ ሪጅን። አድቫንስ እያደረግን መጣን ማለት ነው። ስለዚህ ምን አለ? ስቴፕ ያስፈልገናል። ምን አለ? ዩዚንግ ቴክኒክ ኦፍ ግራፊንግ ኢንኢኳሊቲ። ምን አለ? አይታችሁታል። እዚህ ጋር የምታስፈልገን ግራፍ ቦዝ ጊቨን ኢንኢኳሊቲ፣ ሁለትን ከሆኑ ከዛም በላይ ከሆኑ ኦል የተሰጣችሁን በሙሉ ምን ታደርጋላችሁ? ግራፍ ታደርጋላችሁ፣ ስኬች ታደርጋላችሁ። እንዴት ነው ስኬች የምታደርጉ? እዛ ያልኳችሁ ጋይድ ላይ ሪፈር ማድረግ ትችላላችሁ፣ ወይም የኔ ጋይድ ሪፈር ማድረግ ትችላላችሁ። ምን መሰላችሁ? በጣም በቀላሉ የተሰጣችሁ ሌዛን ኢኳል ቱ ግሬተር ዛን ከተሰጣችሁ ምን ታደርጋላችሁ? ፎርጌት ዚስ ዋን፣ ይህን እርሱትና ኢኳል ቱ ብላችሁ ዙሩ። ኢኳል ቱ ለምሳሌ ኤክስ ፕላስ ዋይ ሌዛን 6 ሚል ካለ ምን ብዬ ነው የማስበው? ይሄን ልተው። ኤክስ ፕላስ ዋይ ኢኳል ቱ ምን እሰራለሁ? 6 ምን ማለት ነው? ቅድም የሰውየውን መሬት ቦርደስ እና ጥርታ ታስታውሳላችሁ አይደለ? ኢኳል ቱ ካደረኩት አንዷን ላይን ብቻ እየሰራው ነው ማለት ነው። ላይኗን እሰራና ከዛ ሪጅን ወዴት ነሽ? ወደ ላይ ነሽ? ወደ ታች ነሽ? ወይስ ወደ ሌፍት ነሽ? ራይት ነሽ? አይደንቲፋይ አደርጋለሁ። ስለዚህ የመጀመሪያ ስቴፕ ምን አደርጋለሁ? ኤክስ ፕላስ ዋይ ኢኳል ቱ ብዬ አስዩም አደርጋለሁ። አስዩም ኮን ያልኳችሁ በዛው ይቀራል አይደል? አስዩም ቬሪ ጉድ። ኢፍ ዘ ኢንኢኳሊቲ እንደዚህ አለ። አሁን ኢንኢኳሊቲያችሁ ግሬተር ዛን ኦር ግሬተር ዛን ኢኳል ቱ ከሆነ ግሬተር ዛን ማለት ይበልጣል አይደለ? አሁን ሻዶ ዛ ለምሳሌ ይሄ በጣም እዛ ጋር ብታዩልኝ በጣም ደስ ይለኛል። እዚህ ሃይላይት ላሳያችሁ። ለምሳሌ አንድ ላይ እንደዚህ ሆሪዞንታል ከሆነ እንደዚህ ይሄ ላይናችሁ ቢሆን ሆሪዞንታል ቢሆን አሁን ግሬተር ዛን ከተባልኩ ምን ማለት ነው? አባብ አይደለ? አሁን ግሬተር ዛን ይሄን እንድትይዙልኝ። ግሬተር ዛን አባብ፣ ግሬተር ዛን ኦር ኢኳል ቱ ዘ ሴም አባብ፣ ሌዛን ቢሎ፣ ሌዛን ኦር ኢኳል ቱ ቢሎ። ስለዚህ አሁን ግሬተር ዛን ሌዛን የሚመጣው በምን ነው የምታስቡልኝ? አሁን ሊነር ፕሮግራሚንግ ስትመጡ አባብና ቢሎ ብላችሁ ተግባብተናል አይደል? ስለዚህ ይሄ ላይን ከተሰጠኝና ኢንኢኳሊቲው የተሰጠኝ ግሬተር ዛን ከሆነ ሪጅን ይሄ ነው። ይሄን ሸድ አደርጋለሁ ማለት ነው። ተግባብተናል አይደል? የተሰጠኝ ምን ከሆነ ግሬተር ዛን ወይም ግሬተር ዛን ኦር ኢኳል ቱ ከሆነ ተግባብተናል። ቬሪ ጉድ። በነገራችን ላይ ይሄን ዝም ብላችሁ ሶሊድ ላይን ማድረግ አትችሉም። እሺ ግራፍ ሲሰራ የተለያየ አይነት ላይን አለ። ብሮክን ላይን አለ። በተለይ ወደ ኢንጂነሪንግ ስትገቡ የላይን ታይፖችን በጣም ብዙ ናቸው። ብሮክን ላይን አለ፣ ሶሊድ ላይን አለ፣ ላይት አለ፣ ዳርክ አለ፣ በጣም ቦልድ ይሆናል፣ በስሱ የምታሰምሯት አለ። በጣም ብዙ አይነት አሉ። የራሳቸው ሚኒንግ አላቸው። የራሳቸው ሚኒንግ በኢንጂነሪንግ ዓለም የራሳቸው ሚኒንግ አለ። ቦልድ ሳደርገው ምንድነው ፊት ለፊት የሚታይ ሊሆን ይችላል። ላይት ሳደርገው ማይታየኝ ግን ያለ፣ ዶት ዶት ሳደርገው ማይታየኝ ግን ያለ ሊሆን ይችላል። እዛ ውስጥ ባልገባ ይሻላል። በጣም ብዙ ላይኖች አሉ። አሁን በእናንተ ኬዝ የሚጠበቅባችሁ ሁለት ላይን ነው። ወይ ብሮክን ነው የምታደርጉት እንደዚህ ነጠብጣብ፣ ወይ ደግሞ ሶሊድ ነው የምታደርጉት። መቼ ነው ብሮክ የምታደርጉት? የተሰጣችሁ ኢኒኳሊቲ ላይ ግሬተር ዛን ኦር ሌስ ዛን ብቻ ካለ የተሰጣችሁ ላይ ግሬተር ዛን ኢኳል ቱ ሌስ ዛን ኢኳል ቱ ካለ ደግሞ ሶሊድ ነው። በሌላ አባባል ሊነር ፕሮግራሚንግ ላይ የሚሰጣችሁ ሁሉም ኢኒኳሊቲዎች ኦር ኢኳል ቱ አለባቸው። which means ሶሊድ ተጠቀሙ እያልኳቸው ኦልሞስት 90% እንደዛ ናቸው። because are ሪል ላይ ስለሆነ አይጨምር የምንለው ነገር አለ፣ ይጨምራል። አሁን ፋብሪካው ቢዘጋ ዜሮ ብላችሁ ትሄዳላችሁ። ባይዘጋ ይሰራል። ስለዚህ ግሬተር ዛን ኦር ኢኳል ቱ ዜሮ ብላችሁ ነው። ልክ እንደዛ እንደማለት። ስለዚህ አባብ ቢለው እንዳትረሱብኝ። ይሄን አስቀመጥ። ላይኔ ደግሞ እንደዚህ ቢሆንስ ኢንክላይንድ ኢንክሪዚንግ ቢሆን እና የተሰጠኝ ሌዛን ቢሆንስ? የተሰጠኝ ሌዛን ከሆነ ወደ ታች ነው የማሳምረው ጋይስ፣ ወደ ታች አይደለ? ሪጅን ይሄ ነው ብዬ ነው የማስበው። ጥያቄ ስንሰራ ስለሚያስፈልገን የተሰጠኝ ግሬተር ሌዛን ኦር ሌዛን ኢኳል የተሰጠኝ ግሬተር ዛን ኦር ግሬተር ዛን ኢኳል ቱ ከሆነስ የለኛውን ፓርት አሸድ አደርጋለሁ። ተግባብተናል አይደል? ከዛ ምን አለን? ኦቨርላፕድ ሼድድ ሪጅን ኦቨርላፕ ያደርጋሉ ሁሉንም ላይኖች። አንድ በነገራችን ላይ አንድ ኤክስ ዋይ አክሲስ ላይ ነው የሚቀመጠው። የተሰጣችሁ 10ም ይሁን 20ም ይሁን አንድ ኤክስ ዋይ አክሲስ ላይ ታስቀምጡና ሪጅኑን አይደንቲፋይ ታደርጋላችሁ ባሳዩአችሁ ቴክኒክ። መጻፋችሁ ላይ ሌላ ቴክኒክም አለ። ፖይንት ወስዶ ምናምን ይሰራል። ብዙም አልተጠቀምበትም። ይካን ዩዝ እሱ መጠቀም ትችላላችሁ። ዘ ሴም ቲንግ ኦቨርላፕ የተደረገው ሪጅን አለ ዛት ኢዝ ዮር ኮመን ሪጅን። ታሰምሩና የምታገኙት ሪጅን ኦቨርላፕ የሚያደርግበት ቦታ ዛት ዮር ሶሉሽን ሪጅን። ዶንት ፎርጌት አወር ቶፒክ ግራፊካል ሶሉሽን ኦፍ ሲስተም አለ የሚለው ግራፊካል ሶሉሽን አገኘሁት እንደማለት ነው። ስለዚህ ኦቨርላፕድ ሪጅን ይባላል። በነገራችን ላይ እሱ ሪጅን ምን ይባላል መሰላችሁ? ሶሉሽን ሪጅን፣ ፊዚብል ሪጅን ይባላል። እሺ
ፊዚብል ሪጅን ወይም ሶሉሽን ሪጅን። ቬሪ ጉድ። ሪጋርዲንግ ዘ ኢንተርሴክሽን ላይን ይላል። እዚህ ጋር ነው በጣም ትኩረት ማድረግ ያለብን። አሁን የቅድሙ የሰውየው መሬት ላይ ልውሰዳችሁና ሶስቱ ላይኖች ኢንተርሴክት የሚያደርጉበት ፖይንት አይታችሁታል። ለምሳሌ ሲ ላይ ኢንተርሴክት ያደርጋሉ፣ ቢ ላይ ኢንተርሴክት ያደርጋሉ፣ ኤ ላይ ኢንተርሴክት ያደርጋሉ። እነዚህ ፖይንቶች ኮርነር ፖይንትስ ይባላሉ። ወደፊት እናያቸዋለን። ኮርነር ፖይንትስ ዛር ቬሪ ኢምፖርታንት፣ በጣም ኢምፖርታንት ናቸው። ሪል ላይፍ ፕሮብሌም ላይ ስንመጣ የተሰጠን ማክሲመም ሚኒመም ቫልዩ ኦልዌይስ ኦከርስ አት አይዘር ኮርነር ፖይንትስ ነው። ስለዚህ ጫፍና ጫፍ ፖይንቶች ያስፈልጉኛል። እነሱ ፖይንቶች ያስፈልጉኛል። እነሱም ፖይንቶች ደግሞ ማግኘት አለብን ነው የሚለው። አይታችሁታል። ኢት ኢዝ ኤ ፓርት ኦፍ ሶሉሽን። እነዚህ ኢንተርሴክት የሚያደርጉት ፓርት ኦፍ ሶሉሽን የሚሆኑት ምን ሲሆን ነው አለ? ምን ሲሆን ነው አለ? የተሰጣችሁ ግሬተር ዛን ሌስ ዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ኦር ኢኳል ቱ ካለበት ምን ታደርጋላችሁ? ክሎዝድ ኢንተርቫል ወይም እነዛ ፖይንቶች ምንድን ናቸው? they are part of your solution, they are part of feasible region። ሶሉሽን ሪጅን ውስጥ ፓርት ናቸው ማለት ነው። ይነካቸዋል ማለት ነው። ከሁለቱ አንዱ ወይም ሁለቱም ሌስ ዛን ከሆነስ they are not a part። አይታችሁታል። የታች ለዚች ላይ not a part ምን ሲሆን ሌስ ዛን ኦር ሌስ ዛን ግሬተር ዛን ከሆነ ግልጽ ነው ብዬ ላስብ። ቬሪ ጉድ። አሁን እስኪ በአንድ ኤግዛምፕል ላሳያችሁ። ዝም ብዬ ራፍ ሊሆን ኤግዛምፕል ላሳያችሁ። because our topic is graphical solution system of linear inequality አይደለ? አሁን እዩት፣ ይሄን ሲስተም እዩት። ይሄ ሲስተም አንዳንዴ ይሄ ሰሚ ብራስ አይታችሁታል። ይሄ ሰሚ ብራስ ላይኖር ይችላል። ኮንፊውዝ እንዳትሆኑብኝ ነው ማትሪክ ላይ። አንዳንዴ በቀኝ በኩል ያደርጉታል፣ አንዳንዴ በዚህኛው በኩል ያደርጉታል። ቢኖረውም ባይኖረውም በቀኝም በግራም ቢሆን አንድ ላይ ተሰብስበው ከመጡ ዛት ሲስተም። አሁን ይሄ ሲስተም ነው አይደለ? yes it's system። ለምን? because ከአንድ በላይ ምን አለኝ? 1 2 3 4 5 ኢኒኳሊቲዎች አሉ። ኢኒኳሊቲ መሆኑን በምን አወቋችሁት? አያችሁት? ይሄ ነገር በሙሉ አለ ማለት ነው። ግልጽ ነው። ቬሪ ጉድ። ከዛ ምን አለ? graphical solution of system of linear inequality is the graph of all order pairs that satisfy all inequality። ሁሉንም ኢኒኳሊቲ ሳቲስፋይ የሚያደርግ ማንኛውም ፖይንት it can be a solution set for your system። ማንኛውም ማለት ነው። ስለዚህ ማንኛውም ካልኳችሁ በኦርደር ፔር ብታስቀምጡት ሴት ኦፍ ፖይንትስ አይመጣም። ሴት ኦፍ ፖይንትስ ኢዝ ኤ ፕሌን፣ ኢት ኢዝ ኤ ሪጅን፣ ኢት ኢዝ ኤ ሶሉሽን ሴት። አይታችሁታል። ለምሳሌ እዚህ ጋር ይሄን ሪጅን አይታችሁታል። ዚስ ኢዝ ፊዚብል ሪጅን። ይሄ ፊዚብል ሪጅን ይባላል። አይታችሁታል። ፊዚብል ሪጅን ወይም ሶሉሽን ሪጅን ማለት እኮ ነው። ይሄ ሪጅን እዚህ ሪጅን ውስጥ የፈለጋችሁትን ፖይንት ብትወስዱ የተሰጣችሁን እነዚህን አምስቶች ኢኒኳሊቲ ሳቲስፋይ ያደርጋል። አምስቱንም ማለት ነው። ዩ ካን ቼክ። አምስቱንም ሳቲስፋይ ካላደረገ ሶሉሽን ሴት አይደለም ማለት ነው። ቬሪ ጉድ። ከዛ ምን አለ? such graph is called solution region or ምን አለ? feasible region። እዚህ ጋር ጽፌላችኋለሁ። feasible region፣ solution region። በጣም ጥሩ። እንደገና እዚህ ጋር አይታችኋቸዋል። እነዚህ ፖይንቶች አንድ አለ፣ አንድ ፖይንት፣ 2 3 እዚህ ሪጅኑ የሚነካውን ፖይንት ማለት ነው። ስንት ፖይንት አለኝ? 1 2 3 4 5። እነዚህ ፖይንቶች ኮርነር ፖይንት ይባላሉ። ተረድታችሁኛል? ኮርነር ፖይንት፣ ኮርነር ፖይንት ወይም አንዳንዴ ምን ይባላሉ መሰላችሁ? ቨርቴክስ ይባላሉ። ቨርቴክስ ይባላሉ። በጣም ጥሩ። አሁን ሶልቭ ተብላችሁ እንደዚህ ብትባሉ ማትሪክ ላይ ትባሉ። ማትሪክ የምትባሉት አሳያችኋለሁ። which of the following is a solution region for this system ነው። በቃ አለቀ። so the question is solve the following system of linear inequality። ማትሪክ አይደለም። ከማትሪክ ከመግባታችን በፊት እስኪ ማሟሟቅ አይሻልም? ዝም ብለን ዘው ብለን እንዳንገባ ብቻ ነው፣ ችግር ውስጥ እንዳንገባ። so solve the following system of linear inequality ሲባል ምንድነው ማይንድ ውስጥ መምጣት ያለበት? የምፈልገው ሪጅን ነው። ለምን? it is a system። ስለዚህ እሱን ሪጅን እንዴት ክሬት ላድርግ ላሳያችሁ። ምን ተባብለናል? ኢኒኳሊቲው ምን አድርጎት አልኳችሁ? ኢኳል አይደል? ስለዚህ እዚህ ጋር መጣና የመጀመሪያው 2x + y ምን ላድርገው? ኢኳል ቱ ብላችሁ ተስማሙ ብያለሁ። በዚህ እንስማማ አይደለ? ኢኳል ቱ አደርጋለሁ። ምን ለማግኘት? ባውንደሪዋን ላይኗን ለማግኘት። የታባቱ ነበረች ሄሪቲስ። አይታችሁታል። እቺ ላይን አይታችሁታል። እቺ ላይን ማለት ነው። እቺ ላይን መጀመሪያ ማግኘት አለብኝ። ሪጅኑን ለማግኘት ላይኑ ያስፈልገኛል። ቬሪ ጉድ። ስለዚህ ላይኑን ለማግኘት ምን ብያሰው? ኢኳል ቱ። ከዛ ምንድነው የማደርገው? ቀላል መንገድ አለ አይደል? ስትሬት ላይን ለመስራት ቴብል እንጠቀም። ይኳል ግን አስፈልገኛል። ምን ያስፈልገኛል? ሁለት ነገር፣ ኤክስ ኢንተርሴፕት ኤንድ ዋይ ኢንተርሴፕት። ዛስ ኢት። ጥያቄ ኤክስ ኢንተርሴፕት ማለት ነው። ጉዳችሁ ፈለ ኤክስ ኢንተርሴፕት ማለት ነው። ዋይ ኢንተርሴፕት ማለት ነው። ዝም ብሎ መፈለግ አይቻልም ማለት ዋይ ኢንተርሴፕት ኤክስ ኢንተርሴፕት። ኤክስ ኢንተርሴፕት ማለት the intersection of the graph and the x axis ማለት ነው አይደል? ኤክስ ኢንተርሴፕት ኢንተርሴፕት ያደርጋል፣ ክሮስ ያደርጋል፣ ታች ያደርጋል እንደማለት ነው። ዋይ ኢንተርሴፕት ስንል ደግሞ the intersection point of the graph and the y axis። በሌላ አባባል at every x axis or at x axis the value of y is 0 አይደለ? በቃ ስለዚህ አሁን x ኢንተርሴፕት ስላችሁ ማንን 0 ታደርጋላችሁ? ተቃራኒ ነው። x ኢንተርሴፕት y 0 ነው።
ዋይ ኢንተርሴፕት ስል ማንን ዜሮ አደርጋለሁ? ኤክስን ዜሮ አደርጋለሁ። ስለዚህ አንዱን ዜሮ አድርጌ ሌላውን መፈለግ ማለት ነው አይደል? ለምሳሌ እዩት፣ አንዱን ላሳያችሁ። እዚህ ጋር ልምጣና ዋይን ዜሮ አደረኩት። አይታችሁታል? ዋይ ዜሮ ከመጣ ምን ይሆናል? 2x = 22 በሁለት በሁለት ብታካፍሉ ስንት መጣ? 11 አይመጣ? ስለዚህ የኔ ግራፍ 11 ዜሮ ላይ ፓስ ያደርጋል። አንድ ማንን ዜሮ ያደረኩት? ዋይን ዜሮ አደረኩት አይደል? ዋይ ዜሮ ሲመጣ ኤክሳችን ስንት ይመጣል? 11። ስለዚህ 11 አስቀምጡ። እሺ 11 ዜሮ ዋይ ኢንተርሴፕት ሲሆን ኤክስን ዜሮ አደርጋለሁ። ኤክስን እዚህ ጋር ዜሮ ላድርግ። እቺን ዜሮ ሳደርግ ዋይ ምን ይመጣል? 22። በጣም ጥሩ። አሁን እነዚህን ፖይንቶች ማገናኘት ነው። እቺን ፖይንት ኤክስ አክሲስ ላይ አስቀምጣለሁ። ልፈልጋት እስኪ 11 ዜሮ ማለት እዚህ ጋር 10 አይደለች? እዚች ላይ ነች ማለት ነው። ዚስ 11 ዜሮ ከዛ 0 22ስ 0 22 ማለት ደግሞ 20 እዚህ ጋር ስላለ 22 ማለት እዚች አካባቢ ያታችሁታል። እቺትና አሁን እቺን ፖይንትና እቺን ፖይንት አገናኙልኝ። ብታገናኙት ስትሬት ላይ ነው ይመጣ። አለቀ፣ አሰመርኩ። አንድ ላይ እንቀጥል። ሁለተኛው ምን አለኝ? x + y = ስንት አለ? 13 ይላል አይደል? ዘሳም ቲንግ ሁለት ነገር ነው የምፈልገው፣ x ኢንተርሴፕት እና y ኢንተርሴፕት። x ኢንተርሴፕት እንደተባባል ነው ማንን ዜሮ ማድረግ ነው? ተቃራኒው። y ኢንተርሴፕት xን ዜሮ ማድረግ በጣም ቀላል ነው አይደል? x ኢንተርሴፕት y ዜሮ አደረክ ማለት y ን እዩት፣ ዜሮ ባደረገው የለም y x = ስንት መጣ? 13። ስለዚህ በ13 ዜሮ ላይ ያልፋል። ግልግል። አሁን y ኢንተርሴፕት ደግሞ ማን ነው ዜሮ ማድረገው? x ዜሮ አደረገዋለሁ። ይሄ አለ y = ስንት መጣ? 13። ስለዚህ በ13 ላይ ያልፋል። ስታስቀምጡ ብዙ ተማሪ ሲሸወድ አለ። 13 ዜሮ መጀመሪያ የሚቀመጠው የማን ነው? x። ስለዚህ መጀመሪያ xን 13 አስቀምጣለሁ። 13 ማለት ሳምዌር ሄር ከ15 በፊት አይደለ? ከ10 በላይ። ስለዚህ እቺ 13 አለች ማለት ነው። በጣም ጥሩ። y ላይስ yም እንደዚሁ 0 13 አይደል? ኤክሳችን 0 13 0 ነው፣ y 13። ስለዚህ ከዚህ እነሳና 13 እዚህ አካባቢ ከ15 በታች አይደለ? ስለዚህ እነዚህን ሁለቱን ስታሰምሩ ምን አገኛችሁ? ይህን ቀይ ላይን አገኛችሁ። ሌላ ደግሞ በጣም መጠንቀቅ ያለባችሁ ስም ያስፈልጋል። አሁን ይህን ላይን ሁለቱን ፖይንቶች ኮኔክት አደረኩት አይደለ? ይሄ ላይን አይታችሁታል? ኮኔክት አደረኩት። ኮኔክት ካረ በኋላ ምን ያስፈልገኛል? ይሄ ላይን ማን ይባላል ስለሚያስፈልገኝ ማለት ነው። ምክንያቱም ገና ሪጅን አይደንቲፋይ ላደርግ እኮ ነው ያስፈልገኛል። ጥሩ፣ ይሄኛውም ያስፈልገኛል። ሰራው። ቀጥሎ ምን ላድርግ? ይሄን አይታችሁታል? ምን አለኝ? 2x + 5y = ስንት አለኝ? 50። በጣም ጥሩ። ሁለት ነገር ነው የምፈልገው። ማንና ማን? x እና y ኢንተርሴፕት። y ኢንተርሴፕት ማለት ማንን ዜሮ ማድረግ ነው? y ኢንተርሴፕት xን ዜሮ ላደርግ። y ኢንተርሴፕት xን ዜሮ አደረኩ። 5y = 50 ለ5 ለ5 ብታከምሩ ስንት ይመጣል? 10። በጣም አሪፍ። ቴብልን መጠቀም ትችላላችሁ፣ ግን ሪከመንድ አላደርግ። y ዜሮ ላድርገው። እዚህ ጋር ደግሞ y ዜሮ ሆነ ማለት 2x = 50 አይደለ? ለሁለት ለሁለት ተካፍሉ ስንት ይመጣል? 25። 25 ዜሮ እና 0 10 እናገናኙልን። 25 ነው ያያችሁት እዚህ ጋር x እንደገና 0 10 ሁለቱን አገናኙልን። ይሄን ላይን ታገኛላችሁ። ከዛስ እችን አይታችሁታል? x > 0 ትላለች አይደል? ምን ማለት ነው? x = 0 ማለት እኮ ነው። ይሄኛው ደግሞ y = 0 ማለት ነው። x 0 ሆነ ማለት ምን ማለት ነው? y axis don't forget y 0 ሆነ ማለት ምን ማለት ነው? x axis by the way can you define x axis? can you define y axis? x axis እና y axis ምን ማለት ነው? ምን ማለት ነው? ተረዳችሁ? good x axis is a set of order pair የፈለገው ላይን። አሁን horizontal vertical እንዳትሉኝ እሺ፣ እንደዚህ ካላችሁ እንጣላለን። any vertical line is y axis ብትሉ wrong, any horizontal line ምንድነው x axis ነው ብትሉኝ wrong. it can be inclined x axis inclined ሊሆን ይችላል። x axis can be vertical ሊሆን ይችላል አይደለ? ምን ችግር አለው? አሁን የተለመደው እንደዚህ ነው አይደለ? ይሄኛውን x ይሄኛውን y ነው የተለመደው። ካውንተር ክሎክዋይዝ እስከሄዳችሁ ድረስ ምን ማድረግ እችላለሁ? ይሄኛውን x axis ማለት እችላለሁ፣ ይሄኛውን y axis ማለት እችላለሁ። ወይም ደግሞ ከፈለኩኝ ደግሞ ምን ማድረግ እችላለሁ? ይሄኛውን x axis ይሄኛውን ምን ማድረግ እችላለሁ? y axis ማድረግ እችላለሁ። ፈርስት ኳድራንት እናደረኩት ማለት ነው። ካውንተር ክሎክዋይዝ ከዞራችሁ ድረስ ችግር የለውም። ስለዚህ x axis ስትባሉ ሆሪዞንታል ላይን ብትሉ wrong, y axis vertical ላይን ብትሉ wrong። ምንድነው የሚሆነው? x axis is a set of points in which the value of y is 0. የy value 0 የሚሆንበት ማንኛውም set of order pair ምን represent ያደርጋል? x axis. The set of points in which the value of x is 0. set of ተብያለው ፖይንት ነው። የy value ግን ምንድነው አለኝ? 0. የy value 0 የሚሆንበት set of points ምን ይባላል? የx value 0 የሚሆንበት y axis። በሱ እንድትረዱልኝ ይፈልጋለሁ። ስለዚህ ምን አለኝ? vertical line ናቸው ማለት ነው። እነዚህ ነገሮች vertical line። ይሄ ማለት ምን ማለት ነው? x = 0 ማለት ነው አይደል? እዚህ ጋር መጥቼ ደግሞ x axis ማለት ምን ማለት ነው? y = 0 ሁሉንም ማስቀመጥ። ከዛስ ሪጅን አይደንቲፋይ ማድረግ በጣም ቀላል ነው። አይደንቲፋይ ታደርጉ ምን ታደርጋላችሁ መሰለህ? ከላይኑ ላይ ትነሱና ወዴት ነው የሚሄደው? እሱ እንዲሳይል ለማድረግ እዚህ ጋር ነው። እዚህ ጋር እንምጣና ምን ይላል? ሌዛን ምን ማለት ነው? ሌዛን ማለት ምን ተባብለናል? እቺ እንዳትረሱ እሺ። ሊነር ፕሮግራሚንግ ላይ በቃ ሳይኑ ያስፈልጋችኋል። ሌዛን ማለት ምን ማለት ነው? ቢሎ ዘ ላይን። እነዚህ ላይኖች ባውንደሪ ላይን ይባላሉ። ባውንደሪ ላይን
ከተሰጠኝ ላይን በታች ማለት ነው። የተሰጠኝ ላይን ለምሳሌ ይሄ ከሆነ ከሱ ላይን በታች ማለት ወደዚህ ማለት ነው አይደለ? ወደዚህ። የተሰጠኝ ላይን ይሄ ከሆነ ወደ ታች ማለት ነው። የተሰጠኝ ላይን ይሄ ነው፣ ወደ ታች። ሁሉም ወደ ታች የሚመጡበት ማለት ነው። ኮመን የሚያደርጋቸው አይደለ? ምልክት አደረኩ። ከዛ ደግሞ ምን አለኝ? እነዚህን አያችሁ? ምን ይላሉ እነዚህ? ግሬተር ዛን ምን ማለት ነው? ቨርቲካል ሲሆን ደግሞ ቨርቲካል፣ እንደዚህ ቨርቲካል ከሆነ ግሬተር ዛን የምታገኙት ራይት ነው ሌፍት ነው? ራይት አይደለ? ያ ናምበር ላይንን አስታውሱ። ናምበር ላይን ላይ የሆነ ቦታ ላይ ቁጭ ብላችሁ ወደ በቀኛችሁ በኩል ያለ ቁጥር ምንድነው? ግሬተር ዛን አይደል? ቬሪ ጉድ። ስለዚህ ቱ ዘ ራይት ግሬተር ዛን፣ ቱ ዘ ሌፍት ምን አደርጋለሁ? ሌስ ዛን። ስለዚህ ዋይ ግሬተር ዛን የተባለው ከዋይ ግሬተር ዛን ማለት ወደዚህ የሚሄድ ማለት ነው አይደለ? ወደዚህ የሚሄድ ተረድታችሁኛል? እሺ ኤክስ ግሬተር ዛን 0 ይላል። ምን ማለት ነው? ኤክስ ግሬተር ዛን 0 ኤክስ አክሲስ ማለት እንደዚህ አይደለ? በእኛ ኬስ። ስለዚህ ኤክስ ግሬተር ዛን 0 ማለት ከዚህ ላይ በላይ አይደለ? ስለዚህ ወደ ላይ ሼድ አደርጋለሁ። አሁን እዩት፣ ከኤክስ አክሲስ በላይ ከዋይ አክሲስ ወደዚህ ከሁሉም ላይኖች ወደ ታች የተባለው ሪጅን ይሄ ሪጅን ነው። ዚስ ኢዝ ዮር ፊዚብል ሪጅን። ተረድታችሁኛል? ስለዚህ ፊዚብል ሪጅን ለመስራት ምን ያስፈልገናል? ኤክስ ኢንተርሴፕት ዋይ ኢንተርሴፕት። ከዛስ ስትሬት ላይን ካገናኛችሁ በኋላ ምን ታደርጋላችሁ? ሪጅን አይደንቲፋይ ስታደርጉ ምንድነው የምታደርጉት? ኢንኢኳሊቲውን መጠቀም። ሌዛን ከሆነ ኦር ሌዛን ኢኳል ከሆነ ዳውንዋርድ ወይም ቢሎ፣ ግሬተር ዛን ኦር ኢኳል ከሆነ አባ። ዶንት ፎርጌት ኢት። እንዳትረሱብኝ። ሌላኛው ቤዚክ ነገር ደግሞ እንድትረሱብኝ ማልፈልገው ማትሪክ ደግሞ የሚያጋጥማችሁ ነገር የኮኤፊሽንት ኦፍ ዋይ አሁን ያወራኋችሁ ኮንሴፕት is true only when the coefficient of x is positive። የኤክስ the coefficient of y ማለት የዋይ ኮኤፊሽንት ፖዚቲቭ ካልሆነ ለምሳሌ እዚህ ጋር ምን ይላል? አንድ ላሳያችሁ በጣም በቀላል መንገድ 2x + y less than or equal to 22 የሚለውን ይሄን ምን ብዬ ነው የተረዳውላችሁ? ቢለው ማለት አይደለ? ከተሰጠኝ ላይን ቢለው ነው ብዬ ነው የነገርኳችሁ አይደል? because the coefficient of y here is positive. what if negative ቢሆንስ? ፈተና ላይ የምንሸዋወደው እዚህ ጋር በፖዚቲቭ እናሳያችሁና ፈተና ላይ ኔጌቲቭ አድርገን እናመጣዋለን ማለት ያመጡታል። አለውበት የለውበት። ኔጌቲቭ ሲሆንስ ምንድነው ማድረግ ያለብኝ? አሁን እዩት፣ ማነበው ግራፍ ነው። ማነበው ግራፍ ከሆነ y ነው፣ y ከሆነ ሬንጅ ነው አይደለ? ወይም ከርቡ ነው። እነዚህ ሁሉ አንድ ናቸው። ስለዚህ ኔጌቲቭ ኦፍ y ካለኝ ለምሳሌ ምን ልበላችሁ? ኔጌቲቭ ኦፍ ሌፍት ብትባሉ ምን ማለት ነው? ራይት አይደለ? ኔጌቲቭ ኦፍ ኢስት ብትባሉ ምን ማለት ነው? ዌስት። ኔጌቲቭ ኦፍ አባብ ብትባሉ ቢለው። ተቃራኒ መረዳት አይደል? አሁን እዚህ ጋር መጣና ኦኬ ዘ ሳይን ኢዝ ሌስ ዛን ኢት ኢዝ ቢለው አይደለ? ምረዳው ግን ምን አለ? ኔጌቲቭ ኦፍ ቢለው ምን ይሆናል? አባብ። አይታችሁታል? ገልብጣችሁ ነው የምትረዱልኝ። የዋይ ኮኤፊሽንት ኔጌቲቭ ከሆነ ገልብጣችሁ ከምታውቁት ገልብጣችሁ ተረድታችሁኛል ብዬ ላስብ። በደንብ በማትሪክ ጥያቄ ስለምንገናኝ ችግር የለውም። የማትሪክ ጥያቄው ላይ ምን ይሆናል እናያለን። ሌላ ቤዚክ ቲንግ እዚሁ ላይ ማሳየት የምፈልገው አንድ ነገር አለ። ምን ብያችሁ ነበር? ኮርነር ፖይንት አይደለ? ኮርነር ፖይንት ወይም ቨርቴክስ በጣም ያስፈልጉናል። ምን ለማግኘት? ማክሲመም ሚኒመም ቫልዩ ለማግኘት። በጣም አሪፍ። ስለዚህ ማክሲመም ሚኒመም ቫልዩ ለማግኘት እነሱ የሚያስፈልጉን ከሆነ how can we find እንዴት እናገኘው? አንዱን ብቻ ላሳያችሁ፣ አንዱን ብቻ፣ ምክንያቱም ቀላል ስለሆነ ሌሎችን ትሰራላችሁ። ለምሳሌ እችን ፖይንት ላሳያችሁ። where is that? here it is አንድ ፖይንት አያችሁ። 94 ከየት ነው የመጣችሁ? 94 ከየት እንዳመጣት ላሳያችሁ። ቀዩ ላይን ምንድነው? ኔሙ ምን ይላል? ቀዩ ላይን ማለት x + y ኢኳልስ ነው የሚለው 13 አለ። እሺ ይሄ ላይን ደግሞ አለ አይደል? ሁለቱ አይደል የተገናኙ። ይሄ ላይን ደግሞ ኢኩዌሽኑ ምንድነው? 2x + y ኢኳል ምን ይላል? 22 አይደል? አሁን ሳይመንት ላይ ሶልቭ አድርጉት። ይሄን ነገር ወደ ላይ እንቀንስ፣ ከፈለጋችሁ ወደ ታች፣ ከፈለጋችሁ ወደ ላይ ቀንሱ። እኔ ወደ ላይ ልቀንሰው ኔጌቲቭ ስለማልፈልግ 2x - x እንዲመጣል x 2y - y ጠፋልኝ ኢኳል ቱ 22 - 13 ስንት ይመጣል? ከ22 ላይ ስንት ነው የምትቀንሱልኝ? ከ22 ላይ 13 ትቀንሳላችሁ ማለት ነው። ከ12 3 ስንት መጣ? 9 አይደል? ከአንድ ይቀቻል አይቻልም። ኤክስ ስንት መጣች? 9። አሁን እቺን የቱ ጋር ከታታለሁ? ወይ እዚህኛው ላይ ወይ ደግሞ እዚህኛው ላይ ከታታለሁ። ለኔ የሚቀለኝ የመጀመሪያ ነው፣ ኮኤፊሽንት የሌለው ስለሆነ ልንተካ። x + y ኢኳል ስንት መጣ? 13 አይደል? አሁን በኤክስ ቦታ ስንት ልንተካ? 9 ሲደመር y ስንት መጣ? 13። ስለዚህ y ምን መጣች? ከ13 ላይ ስንት መቀነስ? 9። ስንት መጣ? ከ13 ላይ 9 ስትቀንሱ 4። ስለዚህ ኤክሳችን ስንት መጣች? ኦርደር ፔር ኤክስ ዋር የምታስቀምጡ ኤክሳችሁ ስንት መጣች? ኤክስ ኢዝ 9 y ኢዝ 4 አይደለ? ይሄ ፖይንት የሚለን። ስለዚህ ሁለቱ ፖይንት የሚገናኙበት ፖይንት ላይ ምን ታደርጋላችሁ? ሳይመንትለስ ሶልቭ ታደርጋላችሁ ወይም ሁለቱን ኢኳል ታደርጋላችሁ። ግልጽ ነው። ቬሪ ጉድ። ኪ ፖይንት the solution region of a system of linear inequality is said to be bounded if it can be enclosed by rectangle ወይም ሌላ ነገር። ለምሳሌ ይሄን ፊገር ማለት ነው። አይታችሁታል? ይሄ ፊገር it is bounded yes። በሁሉም አቅጣጫ ዝግ ከሆነ it is bounded። በአንዱ በኩል ወይም በሁሉም በኩል ክፍት ከሆነ it is unbounded። ለምሳሌ let's say this one is x axis this one is y axis ብዬ እነዚህ ሁለት ላይን ሰጥቼ let's say L1 this one ይሄኛውን L2 ብዬ if your region is this one ሶሉሽን ሪጅናችን ይሄ ቢመጣ
is it bounded unbounded unbounded ለምን መነሻ አለው መድረሻ ግን የለውም አይታችሁታ መነሻ አለው ግን እሳ እንደዚህ ባረጋው ለምሳሌ ከዚህ እስከዚህ የሚል ነገር ሌላ ላይን እዚህ ጋር ባስቀምጥ እና ሪጅን ይሄ ከሆነ is it bounded unbounded definitely bounded በማን በዚህ ላይን ስለዚህ bounded unbounded bounded እና መሆንና አለመሆኑ ጥቅም አለው bounded ከሆነ ማክሲመም ሚኒመም አለው ማክሲመም ሚኒመም ሁለቱም unbounded ከሆነ ወይ ማክሲመም የለው ወይ ሚኒመም የለው ወይ ቶታል የለው the point of intersection of two or more boundary lines ምን ብያለች vertex corner point ነገራችኋለሁ አይደለ ለምሳሌ ይሄን በነገራችን ላይ ለምሳሌ እንደዛ አድርጌ ባሳያችሁ ሶሉሽን ሪጅናችሁ ይሄ ቢሆንና ሁለቱ ላይኖች ፓራሌል ቢሆኑ this one is y axis this one is x axis ሁለቱ ላይኖች ፓራሌል ቢሆኑ bounded ነው unbounded ነው unbounded vertex የሚባል ነገር የለም ጭራሽ ማክሲመም ሚኒመም የለውም ቶታሊ ይሄኛውስ በአንደኛው ሳይድ ብቻ ከሆነስ ወይ ማክሲመም ወይ ሚኒመም ይኖረዋል ግልጽ ነው very good